የአብይ አህመድ አሊ የቅርብ ጓደኛ ነኝ የሚለው ጌትሽ ማሞ የተባለ ባለቅኔ ዘፋኝ ራሱ ጽፎ በሚያዜመው ሳቢው የተሰኘ ሙዚቃ ውስጥ እንዳልመሰከርን ቆመን አንድ ላይ አይዘልቁም እንዳሉን ላንዘልቅ ነው ወይ ይላል። ይህ ሙዚቃ ያወጣበት ጊዜ ብዙ የተጨፈረለት የመጋቢት 4 ቀን 2010 ለውጥ መደነቃቀፍ የጀመረበት ነበር። በጊዜው በአንድ ላይ ቆመው በህወሓትና ደጋፊዎቿ ላይ እየተባበሩ የነበሩት ኢሳያስ አፈወርቂ አብርሃና አብይ አህመድ አሊ አብረው አይዘልቁም። ግንኙነታቸውም የሀገር መንግስታት ህጋዊ ግንኙነት ሳይሆን የመሪዎች የግል ፍቅር ነው። የጋራ ጠላትን ከመታ በኋላ መዝለቅ የሚችል ወዳጅነት አይደለም ያሉ እንደ ልደቱ አያሌው፣ ምህረቱና ይልቃል ጌትነት አይነት ፖለቲከኞች ነበሩ። ያ ሁሉ ከሆነና የፖለቲከኞቹ ትንተናም በተግባር ከታየ በኋላ እንዳልመሰከርን ቆመን አንድ ላይ አይዘልቁም እንዳሉን ላንዘልቅ ነው ወይ የሚለው ጥያቄ አዋን ዘልቅም የሚል ምላሽ አግኝቷል። ዛሬ በሻቢያና ብልጽግና መካከል የሚጠበቀው ሁለት ነገር ብቻ ነው። የሻቢያው ሰው ኢሳያስ አፈወርቂ አብርሃ የጉልበታቸውን መድከም፣ የእድሜያቸውን 80 መሻገር ተመልክተው አብይ አህመድ አሊ የሚፈልጓትን አሰብ የተባለች ወደብ ፈርመው መስጠት አሊያም በአንዲት ሰበበኛ ጥይት ተኩስ መነሻነት ወደ ተሟላ ጦርነት መግባት። የህግ ተማሪው ጌዲዮን ጢሞቴዎስ ፈርመውበት ለኤርትራ መንግስት በቀጥታ ይድረስ የተባለው የእሁድ የካቲት 1 ቀን 2018 ዓ.ም ደብዳቤ ደግሞ ከጦርነት በፊት ከሚላኩ መልእክቶች እንዳንዱ ተቆጥሮ እያነጋገረ ይገኛል። ደብዳቤው የኤርትራ ጦር የኢትዮጵያ ሉዓላዊ መሬት በወረራ እንደያዘ ጠቅሶ በአስቸኳይ ለቀው እንዲወጣ ያሳስባል። ጥያቄው ያለው ባይወጣስ ከምትለው ቃል ቀጥሎ ነው። እንደ ጀዋር ሲራጅ መሐመድ ያሉ የኢትዮጵያ መንግስት ተቃዋሚዎች ባይወጣ ምን ማድረግ አለብን ከማለታችን በፊት ገብቷል የሚለው ላይ በማስረጃ እንነጋገር እያሉ ነው። ለጀዋር ሲራጅ መሐመድ ጥያቄ ምላሽ የሰጡ አንድ የኢሮብ ተወላጅ ነኝ ያሉ ምንጭ ሻቢያ አዲጋዲ አረ ካፍና አይጋ የሚባሉ ቀበሌዎችን ጨምሮ ብዙ ቦታዎቻችንን ድንበር ጥሶ ባይል ተቆጣጥሯል ብለዋል። ምንጩ እሳቸው ተወለድኩበት ያሉትን የሰሜን ምስራቅ ትግራይ መሬት ቀሱ እንጂ የኢሳያስ አፈወርቂ አብርሃ ልጆች በሰሜን ምዕራብ ኢትዮጵያ በኩልም ሰርገው እንደገቡ መነገር ከጀመረ ሰነባብቷል። የብልጽግና ልሳን የሚመስሉ የማህበራዊ ትስስር ገጽ የዜና ምንጮች እንዲያውም ከቀናት ቀደም ብለው ከተከዜ በስተደቡብ ጠለምት ውስጥ የሻቢያ ታጣቂዎች ከህወሓት ጋር ተባብረው የኢትዮጵያን መንግስት ኃይሎች ሲዋጉ ተገኝተው 17ቱ ተማርከዋል ብለው ነበር። አሁን የኢትዮጵያና የኤርትራ መንግስታት መዋጋት አይቀሬ እየመሰለ ነው። አያሌው መንበር ከቅርብ ጊዜ ወዲህ ለኢትዮጵያ መንግስት ሂሳዊ ድጋፍ እየሰጠ ያለ ጸሐፊ ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር ለኤርትራቻው ቅዳሜ ዕለት በጻፈውና ትናንት እሁድ ይፋ በሆነው ደብዳቤ ዙሪያ ሐሳቡን ሲያጋራ ይህ ነገር ገፍቶ ወደ እውነትነት እየተቀየረ ይመስላል። የኢትዮጵያና የኤርትራ ጦርነት ድጋሜ ሊያገረሽ ጫፍ ላይ ነው። ይህ ጦርነት የማይቀር ከሆነ የአብይ መንግስት እንደነመለስ ዘመን ስህተት እንዳይሰራ ጫና ማድረግ ይገባል ብሏል። አያሌው መንበር እንደነመለስ ዘመን ያለውን አገላለጹ አብራርተን ለመረዳት የሌፍተናንት ጀነራል ዮሐንስ ገብረ መስቀልና ዙሪት የተሰኘ መጽሐፍ ከገጽ 86 ጀምረን እንዲህ ማንበብ ይጠበቅብናል። ሚያዚያ 1990 ዓ.ም ባድመ ስደርስ ለአንድ ጦርነት መነሻ ይሆናሉ የሚባሉት ጠንቆች በሙሉ መሟላት ብቻ ሳይሆን ገደባቸውን አልፈው መፍሰስ መጀመራቸውን ተረዳው። ከትጥቅ ትግሉ ጊዜ ጀምሮ የማውቃቸውን ነባር የሚሊሻ አባላት አሊያም ወየንቴዎችን አግኝቼ አነጋገርኳቸው። እነሱም ጦርነት ሊጀመር ነው ሳይሆን ተጀምሯል እኮ አሉኝ። ከባድመ ከተማ በቅርብ ርቀት የኤርትራ መንግስት ታንኮች፣ መድፎችና ተዋጊ ሰራዊት ድንበር ጥሰው ገብተዋል። በጀነራል ኦመር ጠዊል የሚመራው 381ኛ እና በጀነራል ፊሊጶስ ወልደ ዮሐንስ የሚመራው 361ኛ ኮሮችና የሜካናይዝድ ድጋፍ ያላቸው የኤርትራ ሰራዊቶች ድንበር ተጠግተው ትዕዛዝ በመጠባበቅ ላይ መሆናቸውን ተረዳው። የተለያዩ ተጨማሪ ምንጮች ጭምር ተጠቅሜ ጦርነቱ በቀናት ሳይሆን በሰዓታት ሊጀመር እንደሚችል 100% እርግጠኛ ሆንኩኝ። ይህን ድምዳሜን በአስቸኳይ በሬዲዮ መልእክት ለኤታ ማዦር ሹሙ ጀነራል ጻድቃን ገብረትንሳኤ ያሳወቅኩኝ። ጀነራሉ የሰጡኝ መልስ ግን ከገመትኩት ውጭ በመሆኑ ግርምትም ሐዘንም ፈጠረብኝ። እንዲህ አሉኝ። ጉዳዩ የሚጋነን አይደለም። እነ ጀነራል ስብሐት ኤፍሬም እዚሁ ከኛ ጋር ነው ያሉት። ስለ ሁኔታው እየተነጋገርንበት ነው። ቸኩላችሁ መደምደሚያ ላይ እንዳትደርሱ። የጦርነቱ ሰዓት መለኮስ መጀመሩን ባይኔ እያየሁ በሁሉም የስሜት ሕዋሶቼ እየተገነዘብኩ ባለውበት ሰዓት አዲስ አበባ ያሉት አለቆች ግን የኔን በመሬት ላይ ያየሁትን ሰው ተጨባጭ ምስክርነት ከማመን ይልቅ የነ ስብሐት ኤፍሬምን የማደናገሪያ ጨዋታ መስማት መርጠዋል። በዚያን ጊዜ የጀነራል ስብሐት ኤፍሬም ቡድንና የመከላከያ አለቆች
ጓደኞች ማታ ማታ በጎልፍ ክበብ በውስኪ እየተራጩ ያመሹ እንደነበረ ከነርሱ ጋር የነበሩ ሰዎች ነግረውኛል። በኔ በኩል ግን የመጨረሻ የላኩላቸው መልእክት እንዲህ የሚል ነበር። ሻቢያ እንደሚወራ አትጠራጠሩ። የተገኘውን ኃይል የማትልኩ ከሆነ ግን ሻቢያ አካባቢውን ሲቆጣጠር በአካባቢው ያለውን ህዝብ ይፈጀዋል። የደርግ ሰራዊት የሽዕብን ህዝብ በታንክ እንደረገጠው ሻቢያም የባድመን ህዝብ በታንክ ይረግጠዋል። ስለሆነም መሬቱ የትም አይሄድምና ህዝቡን ግን በታንክ ከተረገጠ መልሰን ስለማናገኘው ወደ ኋላ እናውጣው። ሆኖም ግን እኔ ከምነግራቸው ይልቅ እነ ጀነራል ስብሐት ኤፍሬም የሚነግሯቸውን ማዳመጥ ስለመረጡ ህዝቡ የሚድንበት እርምጃ ሳይወሰድ ቀረ። ሻቢያን ባድመን አጥቅቶ ሲቆጣጠር ህዝቡን በታንክ ረገጠው። ከእንደዚህ አይነቱ የሞቀ የሬዲዮ መልእክት ልውውጥ በኋላና የአዲስ አበባ አለቆች በእኔ ላይ እሳት ጎርሰው እሳት ልሰው በቁጣ እንደተነሱብኝ እየገባኝ በግንቦት 1990 ዓ.ም ጠዋት የሁኔታው አሳሳቢነት እጅግ ስለከነከነኝና በማድማ አካባቢ ከሚሊሻ በስተቀር የመከላከያ ኃይል የሌለ መሆኑን ስለተገነዘብኩ ሚሊሻውን ካደራጀው በኋላ አዲግራት ከነበረው የመከላከያ ሰራዊት አንድ ሬጅመንት ወደ ባድመ እንዲልኩ ለአዛዡ በሬዲዮ መልእክት አስተላለፍኩ። ሬጅመንቷ ተንቀሳቅሳ በነጋታው ሽራሮን አልፋ ባድመ ደረሰች። የባድመ ህዝብና ሚሊሻም በጣም ሰግተውና ተስፋ ቆርጠው ስለነበር ሬጅመንቷ በመድረሷ ተስፋ አደረጉ። እኔ ማድረግ የምችላት የመጨረሻዋ ብዬ ሬጅመንቷን ወደ ባድመ ሳመጣት ቢያንስ ውጊያ ሲጀመር ህዝቡ እንዲያፈገፍግ ተረዳለች ከሚል እንጂ የኤርትራን ከሁለት በላይ ኮሮችና ሜካናይዝድ ጦር ተቋቁማ ባድመን ትከላከላለች ከሚል አልነበረም። የሬጅመንቱን መንቀሳቀስ ያወቁት ኤታ ማዦር ሹሙ ሌፍተናንት ጀነራል ጻድቃን ገብረትንሳኤ ሬጅመንቱን ለማንቀሳቀስ ማን ስልጣን ሰጠህ? አንተ እዛ የተላከው ሁኔታዎችን ገምግመህ እንድታሳውቀን እንጂ ኃይል እንድታንቀሳቀስ አይደለም። ስለዚህ አሁንም ሬጅመንቱ ወደ ነበረበት ቦታ እንዲመለስ አድርግ በማለት ቀጭን ትዕዛዝ አስተላለፉ። ባላምንበትም ወታደራዊን የሰንሰለት ከማክበር ሌላ ምርጫ አልነበረኝም። በመሆኑም ባድመ ደርሳ የነበረችው ሬጅመንት ወደ ነበረችበት ቦታ እንድትመለስ ትዕዛዝ ሰጠው። በሚቀጥለው ቀን ማለትም ግንቦት 3 ቀን 1990 ምሽት አካባቢ ኤታ ማዦር ሹሙ ጀነራል ጻድቃን ገብረትንሳኤ በሬዲዮ ነገሮች እኛ እንዳሰብናቸው ሊሆኑ አልቻሉም። እነ ስብሐት ኤፍሬም ሁሉንም የግንኙነት መስመሮች ዘግተው ከአዲስ አበባ ተሰውረዋል። ስለዚህ አንተ እንዳልከው ጦርነቱ አይቀሬ ስለሆነ ሬጅመንቱ ወደ ባድመ እንዲመጣ ድጋሜ ትዕዛዝ አስተላልፍ ብለው 360 ዲግሪ የዞረ ትዕዛዝ ሰጡኝ። አጥንት ዘልቆ የሚሰማ ሐዘን ወረረኝ። የሬጅመንቱ አዛዦች ለጸጥታ ሲባል ሬዲዮናቸውን ዘግተው በመመለስ ላይ ስለነበሩ ላገኛቸው አልቻልኩም። በመጨረሻ የአካባቢው አስተዳዳሪ ወደ ነበረው ኪሮስ ቢተው ወደ ሽሬ ግንኙነት በማድረግ ወደ አዲ ዳዕሮ ተጉዞ በአካል ሬጅመንቷ እንዲያገናኘኝ ነገርኩት። በሱ ጥረት ከሬጅመንት አዛዡ ጋር ተገናኝተን ተለዋጭ ትዕዛዙን ነገርኩት። በወቅቱ የነበረው ሁኔታ የወታደራዊ ባለሙያዎች ስራ ሳይሆን የእረኞች ስራና እንቅስቃሴ ይመስል ነበር። ሙያ በልብ እንደሚባል ሐዘኔንም ትዝብቴንም ተሸክሜው ኖርኩኝ። ሁኔታው እንዲህ ምስቅልቅሉ የወጣ ሲሆንብኝ አዲስ አበባ ተኮፍሰው እንመራለን ለሚሉት በሉ ሻለቃዋ ትንሽ እንኳን ህዝቡንና ሚሊሻውን እንድታግዝ ትመለስ ካላችሁም ኤርትራ መውረሯ የማይቀር ስለሆነ ህዝቡ ባዶ እጁን ባድመ ሜዳማ ቦታ ላይ በታንክ ከሚረገጥ ከቦታው መልእክት ማስተላለፌን የምናውጣው የሚል ሐሳብ በሬዲዮ አስተላለፍኩ። ግን ምን ይደረግ አለቆቼን ስብሐት ኤፍሬም ድንገተኛ ጥቃት ለመፈጸም እንዲመቻቸው የፈጠሩትን ማደናገሪያ መገንዘብ ባለመቻላቸው ጆሮ ዳባ አሉኝ። የአካባቢው ህዝብም መክፈል ያልነበረበትን ዋጋ ከፈለ። ያኔው የአገር መከላከያ ኤታ ማዦር ሹም ሌፍተናንት ጀነራል ጻድቃን ገብረትንሳኤና ግብረ አበሮቹ በሻቢያ ማደናገሪያ ወጥመድ ገብተው አይበሉ አይጠጡ ሆነው ቀሩ። አገርንም ለወራሪዎች አሳልፈው ሰጧት። ግንቦት 4 1990 ዓ.ም ንጋት ላይ የኤርትራ ወታደሮች በሁለት ኮር በ6 ክፍለ ጦርና በአንድ ሜካናይዝድ የተደራጀ በመድፎችና ታንኮች ታጅበው ባድመንና አካባቢውን ወረሩት። ሬጅመንቷ በጉዞ ላይ ስለነበረች አልደረሰችም። ብትደርስም እንኳ ወረራውን ከፈጸሙት የኤርትራ ኃይሎች ግዝፈት አንጻር መሰረታዊ ለውጥ ልታመጣ ባትችልም፣ ነገር ግን ሚሊሻዎቹን በመደገፍ ባድመ ላይ የተቀጠቀጡትን ሲቪሎች ልትታደግ ትችል ነበር። የወረዳውና የዞኑ ሚሊሻዎች ወራሪ ኃይሉን ለመመከት በጀግንነት ተዋግተው ከባድ መስዋዕትነት ከፈሉ። የኤርትራ ወታደራዊና የደህንነት መዋቅሮች የኔን በባድመ መገኘት በሚገባ ያውቁ ስለነበር ከቻሉ ሊይዙኝ ካልሆነም ሊገድሉኝ የተቻላቸውን ያህል ጥረት አደረጉ። እኔ ግን ከጥቂት አጃቢዎችና የሚሊሻ አካላት ጋር በመሆን ወጥመዳቸውን ሰብሬ አለፍኩ።
ከመስዋዕትነት በህይወት ከተረፉት የሚሊሻና የፖሊስ አባላት ጋር ፈገፈግን። ወደ አዲ ሀገራይ ሽራሮና አዲ አዋላ ወጣን። ግንቦት 4 1990 ዓ.ም ምሽት ላይ የተሰበሰበው የኢህአዴግ ስራ አስፈጻሚ ኮሚቴ ኢትዮጵያ በኤርትራ መንግስት ወረራ እንደተፈጸመባትና ወረራውን ለመቀልበስ በሙሉ አቅም መስራት እንደሚገባ ተነጋግሮ ውሳኔ ላይ መድረሱን በመገናኛ ብዙሃን አወጀ። በማግስቱ ግንቦት 5 1990 ዓ.ም አስቸኳይ ስብሰባ ያካሄደው የህዝብ ተወካዮች ምክር ቤት ወረራ መፈጸሙን ይፋ አድርጎ ወረራው እንደሚያወግዝ ግልጽ ውሳኔ አስተላለፈ። ውሳኔውም የኤርትራ መንግስት ወሮ ከያዛቸው የኢትዮጵያ ግዛቶች በአስቸኳይ ለቆ እንዲወጣ፣ ይህን መሰረት ያደረገ ሰላማዊ ድርድር እንዲካሄድ፣ የኤርትራ መንግስት ሰራዊቱን ከኢትዮጵያ ግዛት አካል የሀገሪቱን ሉዓላዊነት አክብሮ በአስቸኳይ ካላስወጣ አስፈጻሚው ህግ ለማስከበርና የኢትዮጵያን ደህንነት ለማስጠበቅ አስፈላጊውን እርምጃ እንደሚወስድ የሚያስገነዝብ ነበር። የኤርትራ መንግስት ሳዋ የሚባል የጦርነት ፍሬ ባለማቋረጥ የሚያመርት ተቋም መስርቶ የብሔራዊ ውትድርና አዋጅ አውጥቶ ወጣቱ ወደደም ጠላም እየታፈሰ እንዲሰለጥን አድርጎ ሲዘጋጅ፣ በአንጻሩ የኢትዮጵያ መንግስት በጥልቅ እንቅልፍ ውስጥ ጊዜውን አሳለፈ። የትግራይ ህዝብ ባገኘው መድረክ ሁሉ በሻዕቢያ ልንወረር ነው በማለት ጩኸቱን ሲያሰማ ጆሮ የሚሰጠው አጥቶ ለወረራ ተጋለጠ። መንግስት ጦርነትን መግታት የሚቻለው በሙሉ አቅም ለጦርነት ዝግጅት በማድረግ ነው የሚለውን መሰረታዊ የጦርነት መግቻ ስትራቴጂ ወደ ጎን ብሎ በከፍተኛ መዘናጋት እጅና እግሩን አጣጥፎ ጠበቀ። በመሰረቱ ይህ በሽታ የኢትዮጵያ መሪዎች ተጠናውቷቸው የዘለቀ ክፉ ደዌ ነው። የኢጣሊያ መንግስት በአድዋ ለዘመናት የገጠመውን ሽንፈት ለመበቀል ለ40 ዓመታት ያህል ተዘጋጅቶ በ1990 ዓ.ም ጦርነት ሲከፍት የኢትዮጵያ መንግስት ሰመመን ውስጥ ነበር። የሶማሊያ ሪፐብሊክ መንግስት በ1956 ዓ.ም የመጀመሪያውን ወረራ በኦጋዴን ሲፈጽም ለኢትዮጵያ መንግስት ድንገተኛ አደጋ ነበር የሆነበት። ከዚህ ድንገተኝነት መማር ያልቻለው የደርግ መንግስት አገሪቱ በ1969 ዓ.ም በሶማሊያ ሪፐብሊክ ስትወረር ምንም ዝግጅት ሳያደርግ ነበር የጠበቀው። ይህ ያለምንም በቂ ዝግጅት የሚደርስብን ድንገተኛ ወረራ በኢህአዴግ የሚመራው መንግስት ምጣፈንታው ሆነ። ይህ ስር የሰደደና በየጊዜው እያገረሸ የሚከሰት ድንገተኛ ወረራ መቼ ሊገታ እንደሚችል መተንበይ አስቸጋሪ ነው። ለነገሩ ከመንግስታትና ከመሪዎች እድሜ በላይ ሳይናወጥ ዘመናትን የሚሻገር ተቋም ባልተመሰረተበት ሀገር የአደጋ ተደጋግሞ እንዳይመጣ ለማድረግ የሚያስችል ምንም ዋስትና የለም። የደርግ መንግስት በሶማሊያ ሪፐብሊክ ከተወረረ በኋላ ነው ወደ ታጠቅ ማሰልጠኛ ማዕከል ግንባታና 300 ሺህ የሚሆኑትን የገበሬ ልጆች መልምሎ ወደ ማሰልጠን የገባው። በትግርኛ አንድ ምሳሌ አለ። ድህሪ ማይና ባቲ፣ በዝናብ ከበሰበስክ በኋላ ዋሻ ውስጥ መጠለል እንደማለት ነው። ሁሉም መንግስታት በስልጣን ዘመናቸው ያጋጠማቸው በድንገት ጦርነት ወጥመድ ውስጥ የመግባት ዕጣ ለኢህአዴግም ደረሰው። የኤርትራ መንግስት ወረራውን በሚያካሄድበት ወቅት በግንባር በኮሮችና በክፍለ ጦሮች ተደራጅቶ የሜካናይዝድና የኮማንዶ ልዩ ኃይሎች አሰልጥኖ በ100 ኪሎ ሜትሮች የሚለካ ርቀት ያላቸው ተመጋጋቢ ምሽጎችን በኮንክሪት አስገንብቶና በፈንጂዎች አጥሮ ነበር ወረራውን የፈጸመው። በአንጻሩ የኢትዮጵያ መንግስት በሁሉም ከኤርትራ ጋር በሚያዋሰኑት መሬቶች ላይ ያሰፈረው የተደራጀና የሰለጠነ ኃይል አልነበረውም። ጭራሽ የኤርትራን መንግስት ስትራቴጂካዊ ወዳጅ አድርጎ ነበር የፈረጀው። የኢትዮጵያ መንግስት በድንገት ተመቶ ናላው እንደዞረበት ወዳጅ ሀገሮችን በመማጸን ለድርድር ዝግጁ መሆኑን አሳወቀ። በዚህ ቅጽበት የኤርትራ ወራሪ ኃይል ይዞታውን በማስፋት ወደ አዲያቦ ዘልቆ ከመግባቱም ሌላ በዛላምበሳ፣ በጾርና፣ በቡሬ፣ በአሊቴናና በሁሉም ከኢትዮጵያ ጋር በሚያዋስኑት ቦታዎች እየሰነጠቀ ገባ። የዩኤስ አሜሪካና የሩዋንዳ መንግስታት ተወካዮች ሁለቱም መንግስታት ለማደራደር ጥረት አደረጉ። የኢትዮጵያ መንግስት ሁኔታዎች ከውጊያው በፊት ወደ ነበሩበት እንዲመለሱ ስታተስ ኳንቴ የሚል የመደራደሪያ ነጥብ አቀረበ። የኤርትራ መንግስት በበኩሉ በግዛቴ ውስጥ ነው ያለሁት፣ የወረርኩት መሬት የለም በማለት ድርቅ አለ። አደራዳሪዎቹ ለእርቅ የሚሆን መግቢያ መንገድ አጥተው አጣብቂኝ ውስጥ ገቡም። የምንወዳችሁ ታዳሚዎቻችን የጦርነት አጀማመር ከላይ በጀነራል ዮሐንስ ገብረ መስቀል እንደተገለጸው ያለ ነው። ብዙ ነገሮች ከአሁኑ የኢትዮጵያና የኤርትራ መንግስታት ፍጥጫዎች ጋር ይመሳሰላሉ። በተለይ የኤርትራ መንግስት ወደ ኢትዮጵያ መሬት ዘልቆ መግባቱ በሁለቱም ጊዜያት የሆነ ነገር ነው። የኢትዮጵያ መንግስት ውጣልኝ ማለቱም ያመሳስላቸዋል። ቀጥሎ የሚሆነውን ከኖርን አብረን እናያለን። አበቃን። ሰላም ይስጥልን።